ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና ለጌታችን ታምር በማየ ቃና ተመርጣ ታድላ በማየ ቃና መጀመሪያ በማየ ቃና ቃና ዘገሊላ በማየ ቃና ቃናን ሲያደርጋት የታምሮ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና ታውቋት ስላለችው በማየ ቃና ወይንኬ አልቦሙ በማየ ቃና ውሃ ወይን ሲሆን በማየ ቃና ሁሉም አዩ ሰሙ በማየ ቃና ቃናን ሲያደርጋት የታምሮ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ
መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም ታምር ሠራ በማየ ቃና አሳላፊዎቹም በማየ ቃና ግራ ቢገባቸው በማየ ቃና የድንግል ማርያም ልጅ በማየ ቃና ከጭንቅ አወጣቸው በማየ ቃና ቃናን ሲያደርጋት የታምሮ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ ዳራችን ጸሎታችን ምላችን ተቀብሎ ለሁላችን በቸርነቱ ስራን ይሰራልን። ሰላም እንዲያውልን። አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ቃል ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እውነተኛ ቤት ፈጣሪያችን መመገቢያሽ አገባን ሄደን ዳንኤልን ከአንበሳ ያዳንባት ሶስናን ከረበናት ያዳንባት ሙሴን ከታላቅ ረድኤት ጋር ወደ ግብፅ የላከው ወገኖች እስራኤልን እንደ ደመና ሌሊት ሁሉ በእሳት ብርሃን ያበራቸው በነቢያት አድረህ ትንቢትን የተናገር በሐዋርያት ጸጋን የገለጽ አንተ ነህ። በአንድ ቤት ውስጥ ተሰብስበው ሳሉ መንፈስ ቅዱስ በእሳት በላያቸው ወረደ። አገሩ ሁሉ ቋንቋ ተናገሩ። ሰማይና ምድር የፈጠርክ አንተ ይህንን መንፈስህን ላክልን። በየጊዜው በየሰዓቱ በአንድነታችን ባርክልን፣ አክብርልን። ተቀዳሚ ተከታታይ የሌለው አንድ ዛሬ መቼም ናችሁ ወረደ ዓለም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የቅዱሳን አምላክ አምላካችን እግዚአብሔር ጸሎታችን ተቀብለ ሀገራችን ኢትዮጵያን ሕዝባችን በቸርነት ከክፉ ነገር ጠብቅልን። የአብርሃምና የሳራን የይስሐቅና የርብቃን የያዕቆብና የላያን የዘካርያስና የኤልሳቤጥን ጋብቻ እንደባረክ የእነዚህን የልጆቻችን የአገልጋዮችን የሙሽሮቹን የኃይለ ሥላሴና የወለተ ሚካኤልን የወልደ ትንሣኤና የወለተ ማርያም ጋብቻቸውን ባረክልን። አቡነ ዘበሰማያት እኔ ወልደ ትንሣኤ ወለተ ማርያምን የሕግ ሚስት ሆነች ዘንድ ወድጄ ተቀብያታለሁ። ስለዚህ ከዛሬ ጀምሮ በተቻለኝ መጠን በስራዋ ሁሉ ረዳታለሁ። በሕማሟና በጤናዋ በደስታዋና በሐዘኗም ጊዜ ከእርሷ ጋር እሆናለሁ። መከነች፣ ሰነፈች በማለት ይህንንም በመሳሰለው ምክንያት ሁሉ በልዑል እግዚአብሔር ትእዛዝ ከእርሷ በሞት እስክለይ ድረስ አልተዋትም፣ ወድጄ ተቀብያታለሁና። ስለዚህም በእግዚአብሔርና በተቀደሰችው በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ጉባኤ ፊት በመሐላ ቃሌን እሰጣለሁኝ።
ወለተ ማርያም ወልደ ትንሣኤን የሕግ ባል ይሆነኝ ዘንድ ወድጄ ተቀብየዋለሁ። ስለዚህ ከዛሬ ጀምሮ በተቻለ መጠን በስራው ሁሉ ረዳዋለሁ። በሐዘኑና በደስታው በጤናውና በሕማሙ ጊዜ ከእርሱ ጋር እሆናለሁ። በልዑል እግዚአብሔር ትእዛዝ ከእርሱ በሞት እስክለይ ድረስ ከእርሱ ጋር እኖራለሁ፣ ታዘዘዋለሁ። ለዚሁም በእግዚአብሔርና በተቀደሰች በኦርቶዶክሳዊት ቤተ ክርስቲያን ጉባኤ ፊት በመሐላ ቃሌን እሰጣለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወይትባረክ በስመ ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ዜን ወዘልፈን ለዓለመ ዓለም። እግዚአብሔር አምላክ ሆይ እናመሰግንሃለን። ዓለምን ያዝ ከዓለማት በፊት የነበርክ ሰማይና ምድር በቃልህ ያጸናን። ምድርንም መሰረት ውስጧ የሚገኙትን ፍጥረታት ሁሉ የፈጠር የተበታተኑትን የሰበሰቡ ሁለቱን ወገን አንድ ያደረግክ ካህኑ ጌታችን ሆይ ይህን የጸና ቃል ኪዳን ቀለበትን ትባርክ ዘንድ ለምንሃለን። ለኃይለ ሥላሴና ለወለተ ሚካኤል ለወልደ ትንሣኤና ለወለተ ማርያም ለአንድነታቸው ማሰሪያ ምልክት ይሆንላቸው ዘንድ ከአንተ በረከትን ይሻሉና በአረቦኑ ማሰሪያ ለቃል ሐዋርያነት ምልክት የተዘጋጁ እንዲሆኑ መካከላቸው የማይለይ ፍቅር ይሆንላቸው ዘንድ ይኸውም በቤተ ክርስቲያን ላይ የተመሰረተውና የጠበቀው ፍቅር ነው። እያንዳንዳቸው ተስማምተው ባጸኑት በአንድነት ማሰሪያ ይኖሩ ዘንድ አንተ የፍቅር ማሰሪያ ነህና ቃል ኪዳናቸውን በሕግ አዝሃልና የአንድ ልጅን የጌታችን የአምላካችን የመድኃኒታችን የክርስቶስን ትእዛዝ ይፈጽሙ ዘንድ እርሱም ጌትነት፣ ክብር፣ ስግደት የሚገባው ነው ከአንተም ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን። በጌታችን በመድኃኒታችን በክርስቶስ ስም የተባረኩ ኦርቶዶክሳውያን የሆኑ የኃይለ ሥላሴና የወለተ ሚካኤል የወልደ ትንሣኤና የወለተ ማርያምን ሥርዓተ ቀለበት እናደርሳለን። በእጆች ሰውን የፈጠረ ረዳት ኃይል ትሆነው ዘንድ ሴቱን የሰጠው አምላኩ አሁን ጌታችን ሆይ ለእነዚህ ለሁለቱ ወጣቶች ለሙሽራውና ለሙሽራይቱ ለረዳቱ አዋሃጁን በአንድነት ለማዋሃዳቸው አንድ የመሆናቸውን ምልክት ስጣቸው። በፍቅር ማሰሪያ እንዲሆኑ ዘንድ ሰላሜን ለሁለታቸው እሰጣለሁ፣ ሰላሜን ከሁለታቸው ጋር እተዋለሁ እላቸው። አንተ የሁላችን ሰላም ነህና እኛም ወደ ላይ ክብርና ምስጋና እናቀርባለን ከአንድ ልጅህና ሕይወትን ከሚሰጥ ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን። ጌታችን አምላካችን ኢየሱስ ክርስቶስ ሆይ ሰማይን በከዋክብት ያስጌጥህ ምድርንም አይነቱ ብዙ በሆነ አበባ ያሳምር ሰማያዊ ሀብትህና ምድራዊ ረፍትን ለሰው የሰጠህ አሁንም ደግሞ አንተ ሰውን የምታፈቅር ቸር ሆይ ይህችን የቀረበች ልብስ ትባርክ ዘንድ ለምንሃለን። ለሚለብሷት ለሁለቱ አገልጋዮች በቸርነትህ የደስታ የክብር የመዳን ልብስ ትሆንላቸው ዘንድ የደስታና የሐሴትም ልብስ ትሆንላቸው ዘንድ በነፍሳቸውም በሥጋቸው ነፍሳቸው ንጹሐን እንዲሆኑ ጠብቃቸው። ጽድቅን በመስራት ሕይወታቸው የንጽሕና የሰላም የጤና ትሆን ዘንድ የሰማይና የምድር በረከት ስጣቸው። ኅብረትን በመስራት ባለጸጎች አድርጋቸው። ቤታቸውን በበረከት ሁሉ ምራ። በየጊዜው ሁሉ ፈቃድን ለመስራት የበቁ አድርጋቸው። አንተ ርኅሩህ ነህና ቸርነትም ይበዛ ነውና ቸር ከሚሆን አባትና ከአንተ ትክክል ከሚሆን ሕያው ከሚያደርግ ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወይትባረክ በስመ ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ዜን ወዘልፈን ለዓለመ ዓለም። ፍሬ ቅባት ካህናትን ነገሥታትን የቀባ ሰውን የምትወድ ቸር ጌታ ወደ አንተ እንለምናለን ማልዳለን። ይህን ዘይት ባረክ ዘንድ አገልጋዮችህን ኃይለ ሥላሴና ወለተ ሚካኤልን ወልደ ትንሣኤና ወለተ ማርያምን የሚያከብር ዘይት ይሁን። የጽድቅና የፍርድ ማሰሪያን የማይጠፋ ንጽሕና ያለው ቅብን ይሁን። የማይጠወልቅ መልክና የሥጋ ብርሃን ያለው ይሁን። የጌጥና የደስታ የእውነተኛ ሀብት ይሁን። ኃይል፣ ድህነት፣ የጠላትን ሥራ ሁሉ ድል የሚነሳ ይሁን። ነፍሳቸውና ሥጋቸውን ነፍሳቸውን የሚያድስ ይሁን። የበልጽግና የመልካም ሥራ ፍሬን የሚሰጥ ይሁን። ክብርና ምስጋና ለተቀደሰው ስምህ ይሁን። ከአንድ ልጅ ከአንተ ትክክል ከሚሆን ሕይወትን ከሚሰጥ ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወይትባረክ በስመ ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ዜን ወዘልፈኒ ወለዓለመ። አባት ሆይ ክብርና ጌትነትን አቀዳጃቸው። ወልድ ዋሕድ ሆይ ባርካቸው። መንፈስ ቅዱስ ሆይ ቀድሳቸው። አባታችን አዳምና ሔዋንን አብርሃምና ሳራን ይስሐቅና ርብቃን የባረከ አምላክ ሆይ ይህን ጋብቻ ባርክ። እስራኤል የተባለ ያዕቆብን ከልያና ከራሔል ጋር የባረከ አምላክ ሆይ ይህን ጋብቻ ባርክ። የሳሙኤልን እናት ሐናን የባረከ አምላክ ሆይ ይህን ጋብቻ ባርክ። ዮሴፍና አስኔትን ዘካርያስና ኤልሳቤጥን ዮሐንስን እናት የተባረኩትን ሴቶች ሁሉ የባረከ አምላክ ሆይ ይህን ጋብቻ ባርክ። ሰላም ለኩልክሙ ለግባሬ ሰናየት ላይ እግዚአብሔር ማርያም ወለድ ነው አምላክ ነው። እግዚአብሔር ንሰግድ ወንሴብሐከ ለጸሎት ሰላም ለኩልክሙ መንፈስ ቅዱስ ዘሰለሶ ወመንፈስ ቅዱስ ዘሰለሱ ወመንፈስ ቅዱስ ዘሰለሱ ሰላም ለኪ
ቤተ ክርስቲያን ማህደር ለማርያም ወላ ነሳም መቅደስ ዘይሰሪያ ኃጢአተ ወይደመስጋይ ውእቱ ዘእግዚአብሔር ቃል ዛይረ ላቡሩ ሶጣን ወጸሎተ ስሙረን ሰግለከ ክርስቶስ ላውከየ ሰማያዊ ወመንፈስከ ቅዱስ ማየዊ መሳይከ ወለጸሎት ሰላም ለኩልክሙ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 22 እስከ 33። ጸሎቱና በረከቱ በሙሽሮችና እዚህ በተሰበሰብነው በሕዝበ ክርስቲያን ለዘላለሙ ጸንቶ ይኖር ለዘላለሙ አሚን። ሴቶችም ለጌታችን እንደሚገዙ ለባሎቻቸው ይታዘዙ። ለሴት ገዥዋ ባሏ ነውና ለቤተ ክርስቲያንም ገዥዋ ክርስቶስ እንደሆነ የእሷ መድኃኒት እንደሆነ ቤተ ክርስቲያን ለክርስቶስ እንድትታዘዝ እንደዚሁም ሴቶች ለባሎቻቸው በሁሉ ይታዘዙ። ወንዶችም ሚስቶቻቸውን ይውደዱ። ክርስቶስ ቤተ ክርስቲያንን እንደወደዳት ለራሷም ራሱን እንደሰጠ በውሃ ማጥመቅ በቃሉም ያነጻ ዘንድ ቤተ ክርስቲያን ለእሱ ማደሪያ የከበረች ያደርጋት ዘንድ በላይዋ እድፍ ርኩሰት እንዳያገኝባት የነጻች የተቀደሰች ትሆን ዘንድ ነው እንጂ። እንደዚሁም ወንዶች ሚስቶቻቸውን እንደራሳቸው ይውደዱ። ሚስቱን የወደደ ራሱን ወደደ፣ ከቶ ስጋውን የሚጠላ የለም። መግቡ፣ ጠብቁ። ክርስቶስ ቤተክርስቲያንን እንደመገባት እኛ የስጋው አካል ነንና፣ ስለዚህ ወንድ አባቱንና እናቱን ትቶ ሚስቱን ይከተላል፣ ሁለቱም አንድ አካል ይሆናሉ። ይህ ምስጢር ድንቅ ነው። ለክርስቶስና ለቤተ ክርስቲያን ምሳሌ አድርጌ እናገራለሁ። እንግዲያስ እናንተ ሁላችሁ እንደ ራሳችሁ አድርጋችሁ ሚስቶቻችሁን ውደዱ፣ ሴትም ባሏን ትፍራው። ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ፈዋሲ ድውያን ዘነሳይከ አክሊለ ሰአል ወጸልይ በእንቲአነ ያድኅን ነፍሳተነ በዛሳእሉ ወምሕረቱ በእንተ ስሙ ቅዱስ ለጸሎት ሰላም ለኩልክሙ ስስሎስ ዘቦን ሄሮያን አርዳኢ ገናዘዘን በሳህልከ በእንተ ቅዱስ ስምከ ተንሥኡ ለጸሎት ሰላም ለኩልክሙ ቅዱስ 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 አንተ አምላክ አባዜ ኩሉ ቅዱስ 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 አንተ
ቃላዊው ቅዱስ 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 አንተ መንፈስ ቅዱስ ውእቱ ጊዜ ባርኮት ወዝውእቱ ጊዜ ጣንሮ ጣንኤቲ ማርያም ጣንቱ እስመ ዘወሰከ ዘይትሜአዝ ኅብረት ውእቱ ኢየሱስ ክርስቶስ ነወነት ገድሎቱ ወንቀብት ዛዛቲ ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ልቡና ለዳዊት ወጥበብ ለሰሎሞን ወቀርነ ቅብል ለሳሙኤል አበባ መራሆት ለአቡነ ጴጥሮስ ወድንግልና ለዮሐንስ ወመልእክት ለአብነት ምስት የቲ ማርያም መዘውስተ ከርሳ ዘይትልያልም ማርያም ድንግል ንጽሕት ሰምራ ወአሰርቀ ወደብተራ ሕግ ለሙሴ ወክህነት ለአሮን ተወጣን ተራስም ገብረ ወበከመ ነገረ እግዚእ ወአሮን ካህነ ማእከላ ያርግ ሱራፌል ይሰግድ ሎቱ ወኪሩቤል ይሴብሕዎ ይጸርሑ ቅዱስ ቅዱስ እግዚአብሔር አንተ ውእቱ ዕጣንኦ መድኃኒነ እስመ በዛይከ ወአዳንከነ ተሳልከ እግዚኦ ምድረከ አኔ ሳልከ እግዚኦ ምድረከ አሌየ ሃሌሉያ 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 የእቲ ማርያም እምነ ወእሞ ለእግዚእነ ሳሊ በእንቲአነ ከመ ይማረነ ወይሳለነ ያሰሪሮቶ በላዕሌነ ሰራለነ ሰንበተ ረፍተ ዚአነ ፍስሐ ወሚጥማተ ከምኔነ አረን እግዚኦ ሳይለከ አሌ
ሃሌሉያ 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 የእቲ ማርያም እምነ ወእሞ እዜነ ሳሊበንቲያነ ከመ ይማረነ ወይሳለነ ያሰሬሮቶ በላሌነ ሰራለነ ሰንበተ ለዕረፍተ ዚአነ ፍስሐ ወሰላም ሰላማ ወወልድ ወመንፈስ ቅዱስ ፍቅር ለእግዝእትነ ማርያም ድንግል ወላዲተ አምላክ ሞገሰ መስቀሉ ሀብተ ረድኤቱ ለእግዚእነ ኢየሱስ ክርስቶስ ወትረ ይራቅ ማእከሌው ማእከለ ኩልክሙ እስከ ለዓለም እግዚኦ ማረነ እግዚኦ ማረነ እግዚኦ ማረነ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ተንሥአ እሙታን አመሳለስ ዕለት ዐርገ በስብሐት ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንነ ሕያዋነ ሙታነ ተሳሃለነ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም
አሜን ወአሜን ለይኩን ቅዱስ ስሉስ እግዚአብሔር ያሳለን። ለዓለም ምስለ መንፈስ ርቱ ይደሎ አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበ
በሰማያት ኢታብአነ እግዚኦ ውስተ መንሱት ምስለ መንፈስከ ሂደሎ ነሴባከ ንቤድሰከ ለሀገራችን ለኢትዮጵያ ሰላምን፣ ለሕዝባችን ፍቅርን፣ አንድነትን ስጥልን። ክፉን ነገር ሁሉ በሽታ ሁሉ አስወግድልን። መልካም ነገር አድርግልን። እንግዲህ ሰውትን ነገሮቻችን ነፍሳቸውን ከሀገራችን ሰጥቶ ለሀገራችን ሰላም መልስልን። የሁላችንም እናት የማንስበን አፍራዊ ዘንስራ ኢትዮጵያን ያስታክስልን። ዘመኑን የሰላም ፍቅር የበረከት የአንድነት የስምነት ዘመን አድርግልን። ሰላም አውለን አማላችን ሆይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ
ለዘላለሙ አሜን። ስሉስ ቅዱስ ማረነ ስሉስ ቅዱስ መሃከነ ስሉስ ቅዱስ ተሰሃለ ተንሥእ ለጸሎት ሰላም ለመንፈስከ ወንጌል ቅዱስ ለዋነ ለሰሚዐ ወንጌል ውእቱሰ ከመ መራዊ ዘይወፅእ ጽሩይ ይትፌሳ ከመ ያርብ ዘይሜርድ ፍኖቶ እማዝናፈ ሰማይ ሞት መራዊ ዘይወፅእ ጽሩይ ይትፌሳ ከመ ያርብ ዘይሜርድ ፍኖቶ እማዝናፈ ሰማይ ቅዱስ ዘዜነ ማቴዎስ ቃለ ወልደ እግዚአብሔር። የማቴዎስ ወንጌል ምዕራፍ 19 ቁጥር 3 እስከ 9። ፈሪሳውያኑ ሊፈትኑት ወደ እሱ መጥተው ሰው በደለችው ቁጥር ሚስቱን ሊፈታ ይገባዋልን አሉት። እሱም መልሶ እንዲህ አላቸው፣ ጥንቱን ወንድና ሴት አድርጎ የፈጠራቸው እግዚአብሔር ባልና ሚስት እንዳደረጋቸው በኦሪት ያለውን አላነበባቸውምን? ስለዚህም ሰው አባቱንና እናቱን ትቶ ከሚስቱ ጋር አንድ ይሆናል፣ ሁለቱም አንድ አካል ይሆናሉ።
እንግዲያስ ሁለት አይደሉም አንድ አካል ናቸው እንጂ እግዚአብሔር አንድ ያደረገውን ሰው አይለይ። እንግዲያ የምትፈታበትን ደብዳቤ ሰጥተው እንዲፈታት ሙሴ ለምን አዘዘ አሉት። ሙሴስ እንደ ልባቸው ክፋት ሚስቶቻቸው እንድትፈቱ አዘዛቸው። ቀድሞስ እንዲህ አይደለም? እኔስ አመንዝራ ሳትሆንበት ሚስቱን የፈታ ሁሉ እሱ አመንዝራ አደረጋት። የተፈታቸውን የሚያገባ አመነዘረ እላችኋለሁ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። አቤቱ የቅዱሳን አምላክ አምላካችን እግዚአብሔር ጸሎታችን ተቀብለ ለሁላችን የቸርነት ስራ ስራለን። የልጆቻችን ጋብቻቸውን ባርክልን፣ ሰላም አውለን። አቡነ ዘበሰማያት ጋባክም ስዛት የቅዱስ ቤተክርስቲያን አበው ካህናት ወአበው ዲያቆናት አግብቶ እግዚአብሔር ወመት እግዚአብሔር በስምክም ሁኑ ፍትዋነ ወንጹሐነ ማጥያት ወአፉ ለመንፈስ ቅዱስ ከመ ይረስየነ ድልዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ ዝነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ በሐልዮ በነቢብ በገቢር የሠራውን ኃጢአት የማይሠራ ኃጢአት እግዚአብሔር ይፍታ።
ስራ ሁሉ ላይ ስለ ስራ ሁሉ በስራ ሁሉ እናመሰግንሃለን። ሰውረህናልና፣ ነጽተህናልና፣ ጠብቀህናልና፣ ወደ አንተ አቅርበህ ጠብቀህናልና፣ ነተህ ጠብቀህናልና፣ እስከዚህም ሰዓት አድርሰህናልና እግዚአብሔር ይምረን ዘንድ በእኛም ላይ ይቅር ይል ዘንድ ሹ ለምኑ። ስለ እኛ ከቅዱሳን ጸሎት ልመናን ይቀበል ዘንድ ሁልጊዜ በአማረ ነገር ቡሩክ ከሚሆን ምስጢር አንድነት እንድንቀበል የበቃን ያደርገን ዘንድ ኃጢአታችንንም ሁሉ ያስተሰርይልን ዘንድ ተነሱ። ሰላም ለሁላችሁ። እረኛም ሁሉን የሚይዝ ጌታችንና መድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔር ማልዳለን። እሱና ያለበት ሁሉ እዚህም ኑ እንድናስቀድስ ቃሉን እንድንሰማ ሥጋው ደሙን እንድንቀበል ዘላለማዊ መጠጥ እንድናገኝ ወደ ቤተ ክርስቲያን ኑ ተብለናል። ምክንያቱም ይሄ አንዱ ማረጋገጫ ቃል ኪዳን ነው። መጽሐፋችን አዲስ ኪዳን ይባላል። አዲሱ ይሄ አሁን ክርስቶስ ከአዲስ ከእስራኤል ዘነፍስ ጋር ውል የገባበት አንዱ ነው። በቃ እኔ ከምሳተው ውሃ የሚጠጣ ይጠማል። ስለዚህ ሰው ደግሞ መጠማት መራብ ስለማይፈልግ ዘላለማዊ ምግብ ካገኘ ዘላለማዊ መሰስኛ ተብሎ ስለማልና እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም ያለ አምላካችን እንዳንጠማ፣ እንዳንራብ፣ እንዳናዝን፣ እንዳንጨነቅ የሚያረጋጋ መልአክ ላከልን። ሀገራችን ሰላም ያደርግልን። ይቆየን።
ራሳቸውን ዝቅ ዝቅ አድርጎ አምላካችን እግዚአብሔር ወይ በነሳቱ ውስጥ ተዳም ወዳሉት ወገኖች ተመልከት። ለቅዱሳን ይግዶላቸው ለደህንነትና ተራራቸውን አስፋፋቸው። ከክፉ ነገር ጠብቃቸው፣ ሰውራቸው። የቀደመ ሥራቸውን ይቅር በለን። እናንተ ባለቤታችሁ ላይ በረከቱን ያሳድር። ሁላችሁንም ያስማማችሁ፣ መንፈሳችሁንም በልቡናችሁ ያሳድር። ሀብታችሁን ያብዛ፣ ቤታችሁን ይነጽ፣ እድሜ ደስታ ሕይወትን ይስጣችሁ። የተባረኩ ልጆችን ይስጣችሁ። የተባረከ ጸሎታችን ተቀብሎ ደግናሉ። ስለሚያልፈው የሚያልፈው ስለ ምድራዊ ሰማያዊ ተካልን። ኃጢአታችንና በደላችን ስህተታችን ሁሉ ይቅር በለን፣ ከዲያብሎስ ተንኮል ሰውረን። ሀገራችን ኢትዮጵያን ጽኑ ሰላም አድርግ። በዚህ ቀንና ሰዓት ተሰብስበውብን አባቶቻችንና እናቶቻችን፣ ወንድሞቻችን፣ እናቶቻችን ሁሉ ጠብቅልን። ቤታቸውን ነጽህን ከጠላት ፈተና ሰውርልን። ክፉ የማይደርስበት ሰማይ ደስታን ስጣቸው። በሁላችን በቤት ወገናችን ምርጫ በነሰት መድኃኒታችንና ከአዳም ሁሉ በተመለከት በልጅ በቅድስት ማርያም አማላጅነት ሰማዕትነት በተቀበለ በተመረጡ ሐዋርያት ወንጌላዊ በሚሆን ቅዱስ ማርቆስ አማላጅነት ጻድቃን በሰማዕታት በሚሆኑ ቅዱሳን አማላጅነት ይህንን የተክሊል ጸሎታችን እንድትቀበለን እንማልዳለን ለዘላለሙ አሜን። በዛሬው ዕለት ጋብቻችሁን በቅዱስ ቁርባን ያከበራቸው ሙሽሮች፣ የሙሽሮች ወላጆች፣ ቤተሰቦች፣ ጓደኞች በዚህ ቅዱስ ቦታ ወስዶች ሆናችሁ እግዚአብሔር እያገለገላችሁ ያላችሁ ምዕመናን ሁሉ ሙሽሮች እንኳን ደስ አላችሁ። ከምትወዳት ሚስት ጋር ደስ ይበል። በመሰረቱ በባልና ሚስት መካከል ደስታ የሚኖረው በአንደኛ ደረጃ በሁለቱም በኩል መተማመን ሲኖር 11 ከኔ ተማሩ እኔ የዋህ በልቤ ተወደደችና ከኔ ተማሩ ያለ የዋህነትን፣ ትህትናን፣ ታዛዥነት። በአምስተኛ ደረጃ በባልና ሚስት መካከል ደስታ የሚኖረው ትዕግስት ሲኖር በስድስተኛ ደረጃ በባልና ሚስት መካከል ደስታ የሚኖረው ግልጽነት ሲኖር መቼም እንደማይኖር የለም። ያው ተሸፋፍነን እንኖራለን እንጂ ብዙዎቻችን ግልጽነት ችግር አለ የለም። በሰባተኛ ደረጃ በባልና ሚስት መካከል ደስታ የሚኖረው መከባበር፣ ፍቅር ሲኖር ቅዱስ ጳውሎስ በአንደኛ ተሰሎንቄ መልእክት ምዕራፍ 13 ቁጥር 13 ላይ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከእነዚህ የሚበልጠው ፍቅር ነው። አጠቃላዩ ማሰሪያው ፍቅር ነው። ፍቅር ማን ስለሆነ? እግዚአብሔር። ወንጌላዊ ዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 8 ላይ ፍቅር የሌለው እግዚአብሔርን ያውቀው እግዚአብሔር ፍቅር ነውና ብሎ ጽፏል። የተወደዳችሁ ሙሽሮች በዛሬው ዕለት ማንም ሰው ሳያስገድዳችሁ ወዳችሁ ፈቅዳችሁ በመድኃኒዓለም የሚጠገዳችሁ በፊቱ ቆማችሁ ቃለ መሐላ ፈጽማችሁ ጋብቻችሁን በቅዱስ ሥጋው
በክቡር ደግሞ አንዱ ናቸው። ከዚህ የበለጠ ክብር አሁን በዘረዘርኳቸው ነጥቦች መሰረት ታግዛችሁ ራሳችሁን በአግባቡ የመምራት ግዴታ አለባችሁ። በዚህ ዓለም ስንኖር እኔም እናንተም የውዴታ ግዴታዎችና የግዴታ ግዴታዎች አሉ። የውዴታ ግዴታዎች ከምንላቸው አንዱ ጋብቻ ነው። ማንም ሰው ተገዶ ጋብቻ ውስጥ አይገባም። ወዱ ወደን ፈቅደን እዚህ ህይወት ውስጥ ከገባን ደግሞ ግዴታ ማለት ግዴታችንን መወጣት አለ። ስለዚህ በደንብ ልታስቡበት ያስፈልጋቸዋል። ዝም ብላችሁ አትደበሩ። እሺ ንቄ በሉ ነቃናለት ያስፈልጋል። ጋብቻችሁ ያላችሁ ነገር ትዳሩን ለመርዳት ለማገዝ ለማጽናት ካልሆነ በስተቀር በተቃራኒው መካከላቸውን ትገቡ አይፈቀድላችሁ። ይህንም የእናንተ ልጆች እዚህ ላይ ይበቃል። ከዚህ በኋላ እነሱ የራሳቸውን ህይወት ይምሩ፣ የእናንተ የራሳችን ህይወት እንምራ። አይመለከተንም። መጠያየት፣ መረዳዳት፣ መተጋገዝ፣ መተሳሰብ፣ አብሮ መብላት፣ አብሮ መጠጣት ሌላ ጉዳይ ነው። ትዳር ሌላ ጉዳይ ነው። እኔም እናንተም እኮ የራሳችን ህይወት መምራት አቅቶን እየተገበገብን ነው ያለን። የራሱ አውሮፓን የስልጣን ማስተላለፍ ይችላል። እስከ ዘላለም ጠብቃቸው፣ ከፍ ከፍ ማድረጋቸው፣ አንድ ቤታችን ማድረጋቸው በላቃቸው በኢየሱስ ክርስቶስ በኩርናቸው የዛም የሆናት ቅድስት ክርስቲያን ጠብቃል። መስዋዕትና ቅዱስ ለሆናት ማድረጋቸውን ዘንድ ይጠራል። በዚህች ቅዱስ እግዚአብሔር ተሰብስበን የጸለይን የጌታችን ኢየሱስ ቅዱስ ሥጋውን ሁሉን የተቀበል በማወቅ ወይም ባለማወቅ የሥጋውን ኃጢአት ሁሉ ይቅር ይበለን። ሥጋ መለኮት ስለሚባል ሥጋ የግና የሥራችን ስለሚሆን የማሸናፊ እግዚአብሔርን በሥጋ ለሥጋ ድንጋይና ምትምትሆን የማርያምን ኢየሱስ ክርስቶስ ባለፈው ይቅር ይበለን፣ በሚመጣውም ይጠብቀን ለዘላለሙ። በዚህ ቅዱስ ቦታ በውስጥ ክፍሎቹ ናቸው። እግዚአብሔርን እያገለገላችሁ ያላችሁ አባቶች፣ እናቶች፣ ወንድሞች፣ ሴቶች ኃጢአት ማሰሪያ የተወጣችሁ ነፃ የሚወጣችሁ ሁኑ። ይህንም እናንተንም በመንግሥተ ሰማያት የተዘጋጀ መልካም ያደርገን ዘንድ እግዚኦ መሐረነ ክርስቶስ በእንተርሱን መሐረነ ክርስቶስ ድልን መሳሰል አሰናብተን ቸርነትን የተመላች ስልጣን የበረከት ሷሚያችን ተስፋ እናደርጋለን። ከክፉ ስራ ሁሉ አርቀን በበጎ ስራ ሁሉ እናድርገን። ክቡር የሆነ ስራውን እንደሚሰጠን ክቡር ምስጉን ነው። ክብርን ተቀበለን ድነትን ማገኘ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትና ስርዓት ሳንደርጋቻቸው በቅዱስ ቁርባን መስቀል መድኃኔዓለም ገዳም ስለተሰጡ የምስክር ወረቀት በወልደ ትንሣኤና በወልደ ማርያም የካቲት 1 ቀን 2018 ዓ.ም ተሰጥቷል። እግዚአብሔር ይመስገን ይህችን ቀን ቀድሶ የሰጠን። እግዚአብሔር ይመስገን ይህችን ቀን ቀድሶ የሰጠን። ከያለንበት ሰብስቦ ለዚህ ያደረሰን። ከያለንበት ሰብስቦ ለዚህ ያደረሰን። ከያለንበት ሰብስቦ ለዚህ ያደረሰን። ከያለንበት ሰብስቦ ለዚህ ያደረሰን። እግዚአብሔር ይመስገን ይህችን ቀን ቀድሶ የሰጠን። እግዚአብሔር ይመስገን ይህችን ቀን ቀድሶ የሰጠን። ከያለንበት ሰብስቦ ለዚህ ያደረሰን። ከያለንበት ሰብስቦ ለዚህ ያደረሰን። ከያለንበት ሰብስቦ
ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በሥጋ ወደሙ ተዋህደው ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በሥጋ ወደሙ ተዋህደው ደስ አላለን ቤተ ክርስቲያን በጣም ደስ አላት ደስ አላት ቤተ ክርስቲያን በጣም ደስ አላት ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በሥጋ ወደሙ ተዋህደው ሙሽሪት ሙሽራው ልጆቿ በሥጋ ወደሙ ተዋህደው ያብባሉ ገና ሙሽሮቹ ያብባሉ ገና ሙሽሮቹ ያብባሉ ገና ኢያቄም ወሐና ኢያቄም ወሐና ኢያቄም ወሐና ኢያቄም ወሐና ሙሽሮቹ ያብባሉ ገና ሙሽሮቹ ያብባሉ ገና ሙሽሮቹ ያብባሉ ገና ሙሽሮቹ ያብባሉ ገና ኢያቄም ወሐና ኢያቄም ወሐና ኢያቄም ወሐና ኢያቄም ወሐና ሙሽሮቹ ያብባሉ ገና ሙሽሮቹ ያብባሉ ገና ሙሽሮቹ ያብባሉ ገና ሙሽሮቹ ያብባሉ ገና አምሮ ደምቆ ታየ ዛሬ የሙሽራ መልካም ፍሬ አምሮ ደምቆ ታየ ዛሬ
እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ
መድኃኔ ዓለም ታምር ሠራ በማየ ቃና። ረዳት እንፍጠርለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ አንደኛ የሰው ልጅ ወደዚህ ዓለም የመጣው ማመልከቻ ጽፏል። ማመልከቻ ጽፎ እንደዚህ አድርገህ ፍጠረኝ ይሄን ያስፈልገኛል ብሎ አይደለም። እግዚአብሔር ቀድሞ ሰው የሚያስፈልገውን እንደ አምላክነቱ እንደ ካህሊነቱ አውቆ የሚያስፈልገውን ነገር ካዘጋጀ በኋላ ነው ሰውን የፈጠረው። እንደውም ምን ይላሉ እንደ በጎ ወዳጅ ይላሉ። ወዳጅ መጀመሪያ የሚቀመጥበት የሚበላው የሚጠጣውን ካዘጋጀ በኋላ ነው ወዳጅ የሚጠራው። ዝም ብሎ በባዶ ቤት አይጠራው። እንግዲህ በባዶ ቤት መጣህብኝ ይላል አይደል? ኢትዮጵያውያን እንደዚያ እንላለን። እግዚአብሔር ግን ሁሉ በእጁ ሁሉ በደጁ ስለሆነ አስቀድሞ ሁሉን ነገር ካዘጋጀ በኋላ አዳምን ፈጠረ። አዳም ብቻውን ይሆን ዘንድ አይገባም። ስለዚህ ሴት ታስፈልገዋለች፣ ረዳት ነው። ይሄ እግዚአብሔር ፈቃድ ነው፣ የሰው ፈቃድ አይደለም። ከዚህ የተነሳ ሔዋንን ፈጠረለት። እንግዲህ ተረዳው ዘንድ ነው። አንዳንድ ነገር ነው ትብጸዘ ይረዱ የምትረዳው ረዳት እንፍጠርለት። አሁን እዚህ ላይ የጋብቻ ዋና ሐሳቦች ከሚባሉት መረዳዳት ነው። መረዳዳት በብዙ አይነት በሶስት የተመተሉ መረዳዳት አለ። በሐሳብ መረዳዳት አለ፣ ልጅ በመውለድ በተለያየ ነገር ለሶስት ዓላማ ጋብቻ እግዚአብሔር ፈቅዶታል ማለት ነው። ከዚህን ጊዜ ጀምሮ እንዲያውም እንቅልፍ አመጣበት እግዚአብሔር በአዳም ላይ ዋምጻ እግዚአብሔር ደቃቀ ላይ በአዳም ሆኖም እና ከግራ ጎኑ ጥቂት አጥንት ነስቶ ያችን ስጋ አልብሶ ሴት አድርጎ ፈጠራትና ወደ አዳም አመጣ። ጋብቻ ቅዱስ ነው። ጋብቻ ክቡር መሆኑን ጌታችን አምላካችን መድኃኒታችን በማይለ ስጋዌው በአካል ተገኝቶ ባርኳል። ውሃውን ወደ ወንዝ ቀይሮ የነዶቹ ማሰንሰርግ ባርኳል። ስለዚህ ጋብቻ እግዚአብሔር ፈቃድ ያለበት ያለ እግዚአብሔር ፈቃድ ደግሞ ምንም ሊሆን የማይችል ስለሆነ በጣም ደስ የሚል ዘመኑን የዋጀ ማለት ይሄ ግብዣ የፍላጎት ነው። ወይም ደግሞ እንግዲህ ሁኔታው ከተመቻቸ ዘመን ተገናኝቶ ግራና ቀኝ ሁሉ ነገር ሊሆን ይችላል። ግን የጋብቻው ዓላማ ዋናው መሆኑ መጠጡ ጭፈራው ሳይሆን እግዚአብሔር ያዘዘው በመተማመን በመከባበር በመፈቃቀር አንድ ሆኖ እንዲሁም ቤተክርስቲያን በሚፈቅደው መሰረት በቅዱስ ሥጋውና በክብር ደግሞ ጋብቻ መፈጸም ትልቁ ነገር ነው። ይህን ላደረገ አምላክ ሲል ምስጋና አቅርባለሁ። ስለዚህ ሰው ብቻውን ይኖር ዘንድ መልካም አይደለም ያለ አምላክ በመዋዕለ ሥጋዌ ተገኝቶ ባርከዋል። ቅዱስ ጳውሎስም ይህን ሲነጋገር ክቡር አውስሞ በኩለሄ ወለምስታቦሙ ያለው ስዕላት ጋብቻ ለመኝታው መነኮሳት ነው። ይህ እግዚአብሔር በፈቀደው እግዚአብሔር በወደደው ጋብቻ የሚወለዱ ልጆች ደግሞ የተባረኩ የተቀደሱ ቤተክርስቲያን አገልጋዮች እግዚአብሔርን የሚፈሩ ሰውን የሚያከብሩ ለሀገር የሚቆረቆሩ ልጆች ይወለዳሉ። ስለዚህ እና እኔ በጣም እጅግ ደስ ብሎኛል። ሁሉ ሰው በዚህ ሌላው በዚህ የተሰበሰበ ሁሉ ከጌታችንና ከእመቤታችን ጋራ በቃና ዘገሊላ እንደተሰበሰቡ በዛ እንደተሰበሰቡት እንደዛ የሚቆጠር ነገር ነው። ስለዚህ ጋብቻ ብቻው መኖራችን እንግዲህ ብቻ መኖር አልችልም ብቻዬን አልኖርም ከተባለ በኋላ እንግዲህ አብራችሁ ናችኋል መቻቻል ያስፈልጋል። በእውቀቱ ስዩም የሚለው ሲላም ጊዜ የሰማሁት አባታችን አጋብተው ጸሎት አድርገው ከዚህ በኋላ አንድ አካል ናቸው። ምንድነው እዚህ ወንጌል ላይ 19 ላይ የሐዲሲ አባሁ ወሙ ወይባላቱ ወይ ከጉኑ ኩሌው ማሃደ ሥጋ ወንድ እናት አባቱን ይተዋል፣ ሚስቱን ይከተላል፣ ፎቶ አንድ አካል ናቸው ይላል አይደለ? አንድ አካል ናቸው፣ አንድ አምሳል ናቸው አሉ። ታክሲ ስንገባ ግን የራሳችን ሂሳብ ተጠየቀ ይላል። አንድ አካል ናቸው፣ አንድ አምሳል ናቸው ብሎ ባርከው ሰደውን ነበረ። ታክሲ ስንገባ የራሳችን ሂሳብ ተጠየቀ ነው የሚሉት በእውቀቱ ስዩ። ስለዚህ እስከዚህ ድረስ ምስጢር አንድነት ማለት ከሁለት የሚወለደው ልጅ ሰው ቆጥሮ ሰፍሮ አያውቀውም እንጂ ከእናቱም ከአባቱም መልክ ይዞ ነው የሚወለደው። የትኛውንም ሰው መርሞ በጸናው እናቱን ይመስላል አባቱን ይመስላል ይባላል እንጂ ከእናቱም ከአባቱ መልክ ይዞ ይወለዳል። እና አንድነት ሌላው ሌላ ነው። ስለዚህ ጋብቻ
ክቡር ነው። ቅዱስ ጳውሎስ ቢሲት ፍረወለ ሚስት ባሏን ታክብረው እንጂ አትፍራው። በማክበርና በመፍራት መካከል ልዩነት ነው። ሚስት ባሏን ምን ትበለው ይላል? ታክብረው እንጂ አትፍራው። መፍራት ያደረገኛል እንዲፈጥረኛል ነው። ማክበር ግን እየወደድን እናክብረው ማክበር። ስለዚህ ደግሞ ይሄ የጋራ ነው። ባልም ሚስቱን እንደራሱ አድርጎ ይወዳል። ክርስቶስ ቤተክርስቲያን እንደወደደ የቤተክርስቲያን ራስ እንደሆነ ባል የቤተክርስቲያን የሚስቱ ራስ ነው፣ የቤተሰቡ ራስ ነው። ዲሞክራሲ የሚባለው አንዳንድ ጊዜ ያመጣው አንዳንድ ችግር አለ። በደንብ አልተረዳነው ወይም አልተረጓጉም። ቤተክርስቲያን ባልና ሚስት አንድ ናቸው። ሔዋን የተፈጠረችው ዝቅ ብላ እግር አይደለም፣ ከፍ ብላ ግንባር ላይ አይደለም፣ ከጎን ላይ ነው የተፈጠረችው። ጃቡ ከክሙኑ ፍጥረታ ከፍ ብላ ከግንባር ተፈጠራ ቢሆን የቤተሰቡ መሪ ልሆን ትል ነበር። ዝቅ ብላም ከእግር ተፈጠራ ቢሆን ደግሞ ከቤተሰቡ በታች ትሆን ነበር። ከባል ቀጠራ ቤተሰቡን ትመራ ሚስት ነው። ስላልኖር እንደገና ተሸፍኖ በልብስ ተሸፍኖ ከሚኖረው አካል ላይ ነው ተፈጠራቸው። ሴቶች ውበታቸው ራሳቸውን በመሸፈን በውስጣዊ ጌጥ በማጌጥ ይላል። ጌጥ ደግሞ በፈሪሃ እግዚአብሔር። አብርሃም ማናት እሷ ሳራ አብርሃምን ትታዘዘው ነበረ። ጌታዬም እያለች ትጠራው ነበር። ቅዱስ ጴጥሮስ ጌታዬ ትለው ነበር። ጌታዬ ትለው ነበርና እንግዲህ እናንተ ያው ሁላችሁም ተምራችኋል፣ ብዙ ነገር ታውቃላችሁ። ራስና ግልጣና ይባላል። በዚህ ራስን ይመስላል ልጅም ይመስላል። ስለዚህ ትልቅ መሰረት ነው የተጣለ። ዛሬ እውነት ያ በክፍለ ሀገር ያለው ቤተሰብ ግራና ቀኝ ተገኝቶ ቢሆን ታውቁታላችሁ ሁላችሁም። ትልቅ ደስታ ይሄ ደግሞ እንግዲህ ወደዚህ መምጣት መንፈሳዊውን በትምህርት ያገኛችሁ ስለዚህ በቃችሁ ገጠር ሆኖ በገጠር ታሪኩ ያለው ሁሉ ነገር ሀሳብም ምንጭም አይኖራችሁና ይህ ትልቅ ነገር ነው። ስለዚህ ተቻችሎ ተመካክሎ መኖር ያስፈልጋል። ትኖሩ እግዚአብሔር ፈቃድ ይሆንልን። ሰሎሞን ስሉስ ፈት ልጅ ተመከረ ፈት ስሉስ ልጅ ተመከረ በሶስት የተገመደ ገመድ አይቆረጥም። ገመድ የሚገመድ ሰው ያውቀዋል። ሶስተኛው ሲሻለው ሲደርግም በጣም ጠንካራ ገመድ ይሆናል። አንዱ ሁለቱ የባልና ሚስት ፈቃድ የባልና ሚስት መፈቃቀል የባልና ሚስት መካከል የባልና ሚስት ፍላጎት ሲሆን በዚያ ላይ ፈቃድ እግዚአብሔር ይጨምራል። ስለዚህ ፈትል ስሉስ ይላል። በሶስት የተገመደ ገመድ አይቆረጥም። ስለዚህ ሚስት የባሏን ገመና ማንኛውም ነገር መደበቅ መሰገር ያስፈልጋል። ባልም ልክ እንደዚህ። ስለዚህ እንግዲህ ብዙ ነገር መናገር ይቻላል። ጋብቻ ብቻውን መኖር አይቻልም። አብራችሁ ናችኋል። እንግዲህ አብራችሁ ናችሁ ደግሞ ማቃለል ነው። ሮን ማቃለል ነው። ዓለም መዋጀት ነው። መረዳዳት፣ መመካከር፣ ሌላው ነገር ሁሉ ዝግ ብሎ የሚመጣ ነው። ብልህና ደግ ሚስት ከእግዚአብሔር ናቸው ይላል። ሰው መረጥኩ ይላል፣ አጠናሁ ይላል፣ ይህን ያደርጋል። ያለ እግዚአብሔር ፈቃድ ነው ለእግዚአብሔር መስጠት። ምክንያቱም የእግዚአብሔር ቃል አይሻርም። ብልህና ደግ ሚስት ከእግዚአብሔር ናቸው ከተባለ ሰው በራሱ ምንም ሊያደርግ አይችልም። የራሱን አይምሮ ጊዛን የተሰጠው የሰው ልጅ ክፉና በጎውን መለየት፣ መልካምና ክፉን መለየት መምረጥ እግዚአብሔር ነፃነት ሰጠው። እንደ ሰው ልጅ አርጎ ነፃነት የሰጠው ክፉ ስንሰራም ነፃ ፈቃዳችን ተጠቅመን ነው። መልካም ነገር ስናደርግም ነፃ ፈቃዳችን ተጠቅመን ነውና ስለዚህ ሰው ይህ ሁሉ ሲሆን ግን ያለ እግዚአብሔር ፈቃድ ይሆናል ማለት ደግሞ አልቦ ዘተት ገቢሮ አምስት ምዕራፍ አንድ ላይ ያለ እኔ ምን ማድረግ አትችሉም። አንድ ወጣ ማለት ባልመጣፍ ሳለ ያለ እግዚአብሔር ፈቃድ የዛፍ ቅጠሉ ታወቅ ነው። ቆጽለ ዕፅን ይነገር የኔ ፈቃድ እግዚአብሔር ያለ እግዚአብሔር ፈቃድ እዚህ ዛፍ ላይ ያለ ቅጠል እንኳን ይግናኝ ዘምን ያለ እግዚአብሔር ፈቃድ አይወጣም። ስለዚህ ያለ እግዚአብሔር ፈቃድ ስላልሆነ በሶስት ገመድ የተገመደ ስለሆነ ያሰባችሁበት የመከራችሁበት ስለሆነ ጥሩ ነው። ደስ ብሎናል። እግዚአብሔር ፍጻሜውን ያሳምርልን። በዚህ የተገኛችሁ ሁሉ የቃና ዘገሊላ እድምተኞች እንደሆናችሁ ነው። የቃና ዘገሊላ ሰርግ ተገኝቶ የባረከ አምላክ
እግዚአብሔር ስሙ የተመሰገነ ይሁን። እንዲያው ቅኔ እኔ ጉሮሮዬን አመመኝና እንዲያው ቅኔ ብሎ ነበር እዚያ እንዲያው መድረክ ላይ እጅንትኑ ነበርና አሁን እንዲያው ትንውን ባለ ጽዋ ዛሬ ቀንቲ እንደናለ ሰማይ እንዲህ ነገር ስላለ የታዘዘ ከምተው አንድ ዛምላክ ይላል አምላኬ አምላኬ ተገይስ አቤከ ወለተ ማርያም ማህተም ዘለ አእምሮ ማህተሙ ዘትሰመይ ማህተመ ሕግ ይእቲ ማህተሙ ለወልደ ሥላሴ ኦማር ዘኢተደምሰሰ ስሙ አባቷ ማህተም ትባላለች። ያስማል እኔ የምወደው ይህን ስም ማህተም አባቷ ማህተም ይባላል። ማህተም የግዕዝ ቃል ነው። ወረቀት ከተጻፈ በኋላ በማህተም የሚረጋግጠዋል። ስለዚህ ለወልደ ሥላሴ ወረቀት ማህተሙ ናት። ማህተሙ አይ ማህተም የለውም ታማኝነት የለውም ይባላል አይደል? ወለተ ማርያም ማህተም ዘለ አእምሮ ቀለሙ ደግሞ ቀለም የሌለው ማህተም አይደለም። ዘለ አእምሮ ቀለሙ ዘትሰመይ ማህተመ ሕግ ይእቲ ማህተሙ ለወልደ ሥላሴ ጦማር ለወልደ ትንሣኤ ነው። ለወልደ ትንሣኤ ጦማር ዘኢተደምሰሰ ስሙ ስሙ ያልተደመሰሰ እንደው በዚሁ አጋጣሚ አንድ ታሪክ ብናገር አባቷ የቅኔ መምህር ናቸው። የኔ አጎቴ ናቸው። ይህን ቅኔ ያስተማሩኝ እሳቸው ናቸው። የምሁር ልጅ ነበሩት እና እንደዚያ ነው ሁኔታው። ስለዚህ እግዚአብሔር ይባርክልን፣ ፍጻሜውን ያሳምርልን። ሁላችሁም በዚህ የተገኛችሁ በተለይ እዚህ ግቢ ያላችሁ እውነት ያው እንደ እዚህ ያከመሰት ነበር። ይሄ ነው በቃ ክርስትና ማለት ነው። እውነት በቃ የሰው ሀገሩ ምግባሩ የሰው የበሬ ሀገሩ ሳሩ ነው የሚባል አይደለ? ስለዚህ እናንተም አቤት ወዴት ብላችሁ ብድር ለመመለስ ያልቃችሁ። አዎ እዚህ ላይ እንደው ይሄ ድንኳን እንዲዘረጋ እንኳን ያፈቀደ ሰው እንደዚህ ነው እና የእናታችንም እዚህ ተገኝተዋል። እድለኞች ናቸውና ወዲያው አይደል ሲሉ ወጣ ሁሉን አይቻልም። ስለዚህ ትልቅ ነገር ነው፣ በረከት ነው። የክርስትና መልእክት ነው። ስለዚህ ብቻችሁን እንዳትኖሩ እንግዲህ ሴት በወንድ ይነገር እንጂ ሴት ብቻዋን ትኖር ዘንድ መልካም አይደለም ብለው ተገልጦ ሲነበር እንደዛ ለወንዱ ብቻ ጊዜ ወንዶች ተጽዕኖ ፈጣሪ ይመስላል አይደል? ወንድ ብቻ ሰው ግን ሰው ነው ያለ ይቅርታ። ሰው ደግሞ ወንዱንም ሴቱንም ስለሚያጠቃልል ሰው ብቻውን ይኖር ዘንድ ከዛ ወንጀሉ ላይ ነው። ሰው ቢሲ እናትና አባቱን እንኳን ሚስቱን ይከተላል። ደግሞ ወንድ ደግሞ አሁንም ተከትሎ የሚሄድ እናንተ ነው። ጌታችን አሁን እናንተን አክብሯል። እናትና አባቱን ጥሎ እናንተ ተከትሎ ይሄዳል። ሴት እናት አባቷን ትታ ባሏን ተከትላ ትሄዳለች ሳይሆን ያለው ሰው እናት አባት ሚስቱን ተከትሎ ይሄዳል። ስለዚህ በዚህ ልትኮሩ ይገባቸዋል ማለት ነው። ራሳቸው ስለዚህ መከባበር፣ መፈቃቀር፣ መተጋገዝ የጋራ አንዱ ታጋዥ አንዱ አጋዥ ነው ይባላል። የጋራ መተጋገዝ የጋራ ስለሆነና አቤት በዓልን በዓል የሚለው ቃል ራሱ ከዚህ ነው። በዓል ማለት ማለት በዓል ዛሬ በዓል ነው አነካም ማክበር አለ ይባላል። በዓል ዛሬ አነካም በዓል አልሽር በዓል ዛሬ በዓል ነው አከብራለሁ። ስለዚህ በዓልን በዚህ ልክ ዛሬ ሰንበት ነው ሰንበትን አከብራለሁ የሚባለው ሁሉ በዓል ይከበራል። በዓል ማያከብር ክርስቲያን አለ። ስለዚህ ማህተም አክብረሽ አቤት ወዴት ብለሽ አንተን የእሷን ሀሳብ አጋርተህ ተመካከራችሁ እንድትሆኑ እግዚአብሔር ይመስገን። እንግዲህ ይሄ መልዕክት ያው የቴክኖሎጂ ዘመን ስለሆነ የተነሳ ሁሉ ስለሚደርስ በአካል ባይገኙ ዘመዶቻቸው በቪዲዮ ይደርሳቸዋል ማለት ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ። ሰንበት ያደርጋል። በሃይማኖታችን ሃይማኖት ነች የተጠላችው፣ ግን ቤተክርስቲያን ነች የተጠላችው። የሰው ልጅ ነው የተጠላው። ባለቤቱ ደግሞ ይርዳል ይስማል። አቤት እያልነው ሌት ተቀን
ኧረ ሃይማኖታችንን አይበጥሰው፣ ርክባችንን አይበጥሰው። ኧረ ይስማን፣ መድኃኒዓለም ይስማን። ይኸው ቄሶቹ አባቶቹ ስንት ፈተና እያየን እግዚአብሔር ለእኛ ያጠፋነውን ጥፋት እሱ ደግ ነው፣ እሱ ቸር ነው። ለእኛ ብሎ ተሰቅሏል ተቀጥቅጧልና ምሕረት ያድርግልን። ሃይማኖታችን አያጥፋብን፣ ቄስን አያጥፋብን፣ በመድረሱ ገበሬውን በርኩ አያጥፋብን። ይህን የሚነደው በየክፍለ ሀገር እሳት ያጥፋልን። አደራውን ፈጣሪያችን ፈጥሮናል፣ ደምን አርግቶ አጥንትን ሰክቶ ሰማይን አልባላ መሬት አለካስማ ቆመ ጌታ። እኛ መጥፎ ነን፣ እሱ ደግ ሆኖ፣ እኛ ኃጢአተኛ ነን፣ እሱ ቸር ሆኖ ይማረን፣ ምሕረት ያወርድልን። በቤተ ክርስቲያንም ብዙ ጻድቃኖች አሉ፣ ብዙ አሳሳች አለ። እነሱንም ልቦና ይስጥልን፣ ጻድቃኖቹንም ይጠብቅልን፣ አሳሳቾቹንም ልቦና ይስጥልን። መድኃኔዓለም ሁሉ ልቦና የሚሰጥ እሱ ነው ያለሙ ጌታ። ኧረ እንደው እንዲህን የምንሰማውን አጥፍቶ በሃይማኖታችን እንደው ይርታ ይስማን። ኧረ እፎይ እንበል። ኧረ እንደው በጸሎት እንደዚህ በስቃይ ምን ልንሆን ነው? ምን ሊመጣብን ነው እያልን የተቀን ሰቀቀን ነውና ይህን ሰቀቀን እንውለደው። አገሪቷም ታማለኝ፣ እኛም ታመናል። ምጣችንን ያስወልደን። አደራውን ክብራችን አይበጥስብን። አደራውን ሃይማኖትን አያጥፋብን። አደራውን ፈጣሪያችን የሰማው ጌታ እንድሮ ባለቤት ይለመነ ድንግል እመቤታችን ልደታ ትለመነ። እነሱን ደግሞ የጋብቻ የእውነት ጋብቻ የጥሩ ጋብቻ የተባረከ ጋብቻ ታርግላቸው ድንግል እመቤታችን ተሰንበት ጋር እና ባለቤቱ ይቀበላቸው። እነሱም ዘመዶቻቸው ይሄ ሀገር ሰላም ቢሆን በሀገራቸውም ያገባሉ። እነሱም መጥተው ጥሩ ነገር ይገጥማቸዋል። አሁን ምንም የጎደለ የለ። እናንተም እንዳጀባችሁ እግዚአብሔር በቤታችሁ ወደጃችሁ ዓለም ይዞላችሁ ይግባ፣ ገና ይዞላችሁ ይግባ። ውላችሁ ምገቡ ያርግልን። ዛሬ ስንት ነው ፈተና ያለው። ውሎ መግባት እንኳን ትልቅ ነገር ነው። ተኝቶ መንቃት እንኳን ትናንት አየ እዚህ እንኳን አንድ 3-4 ሰው ዛሬ ጠፋ የተባለበት ቀን ነው። ከእንዲህ አይነት ጠላት ያውጣ እግዚአብሔር ይጠብቃችሁ። አባቴም እድሜ ጤና ይስጦ ይጠብቀው። ባለቤቱ ቅዱስ ሚካኤል፣ ቅዱስ ገብርኤል እና ቅዱስ ሚካኤል ከኢየሱስ ከመድኃኔዓለም ተባለው ድጋ ይጠብቁ። በቤተ ዓለም ጤና እድሜ ይስጥልን። አሁንም አደራውን ይጠብቃችሁ። ቄሶቹ በሙሉ ቀዳሾቹን፣ ጳጳሶቹን፣ መርኩዎቹን ሁሉ ይጠብቅልን። ፈተና የበዛውን ፈተና በቃ ይበለን። እንደኛ ኃጢአት እንደሱ ምሕረት በቃ ብሎ ሰላም ያርግልን። እናንተም ወጣቶቹም ይጠብቅልን፣ መዘመራችሁንም ይጠብቅልን። ሁላችሁም ይጠብቃችሁ። ብድር ይግባችሁ፣ እድሜ ጤና ይስጣችሁ። ባለቤቱ ከእናንተ አይለይ። አሁንም ይሄን ቀን በልተን ጠጥተን ጊዜው አስቸጋሪ ነው። ይሄ ተገዝቶ በልተን ጠጥተን እናድራለን። እንጀራ ተርቦ ለሰው መጥቶ እንጋብዛለን። ኢየሱስ በረከት ነውና አሁንም በረከቱን በየቤታችሁ አይንሳችሁ፣ በረከቱን በየቤታችን አይንሳን። አሁንም ፈጣሪ ደግ እንድንሰራ ያድርገን። ክፋትን ወደ ገደል ከቶ ዲያብሎስን ገደል ከቶ መንፈስ ቅዱስ ሁላ ይቅረበን። ይህን ሁላ የሚያደርግ ዲያብሎስ ነውና 44ቱን ዲያብሎስ ጠርጎ ይጣልልን። መድኃኔዓለም ከዚህ መድኃኔዓለም ስንት ታቦት ነው? ከዚህ ወደ ስንት ታቦት አለ? ብዙ ታቦት ነው ያለው። ይህ ታቦት ሁላ ይስማል። ከዚህ ኢየሱስ ባለቤቱ ከእናቱ ጋር ይስማል። ዙሪያውን ታቦት ቦታ ነው ያመጣንና አሁንም እግዚኦ እያለ ነውና ከዚህ ከመጣው በላ ከመጣው መስሎት ሁላ ይጠብቃችሁ። እግዚአብሔር ብድሩን መድኃኔዓለም ይክፈላችሁ። እነሱንም የዓለም ጋብቻ ያድርግላችሁ። የተባረከ ልጅ ይስጣችሁ። አሁን ለሀገራችሁ ይህች ሀገር ሰላም ሆና ለሀገራችሁ መደሰት ደግሞ ለቤተሰባችሁ ያውቃችሁ። አሁንም እኔ ባልኩት መድኃኔዓለም እነ ቅዱስ ገብርኤል እነ ሰንበት ድንግል እመቤቴ ትሙላበት ሙሉ ያድርግልን፣ ሙሉ ይሁንልን። አሁን የበላችሁትን መድኃኒት ያርዳችሁ፣ የጠጣችኋትን ሁላ መድኃኒት ያርግላችሁ፣ ሙሉ ያርግላችሁ። የባልኩት መድኃኔዓለም ይጨመር፣ አማኑኤል ይጨመር፣ ድንግል እመቤታችን ትጨመርላችሁ። ትውልዱ ነው። ትውልዱን ደግሞ እድሜ ጤና ይስጣችሁ። እኛ አስበልተናል። በእናንተ ነው ፈተናውን በቃ ይበለን። የእናንተ ክፉ ያሳየን፣ እኛ የእናንተ መከራ ያሳየን። ባለቤቱ ይቅር ብሎ እናንተን የሚጠብቅልን ትልቅ ደረጃ ያደርስልን። እኔ ባልኩት መድኃኔዓለም ምዳቷን በቤታችን ትስማ።